ሚካኤል ሜሪኖ ቪክተር ዮኬሬስ የለም ችግር የለውም 6 ቁጥሩን ወደ 9 ቀይረን እንደበድብሃለን። ምን አይነት ቨርሳቲሊቲ ነው ግን ይሄ ሰው የሚሰጠን ጎሎቹ እኮ ማለት ነው ጋይስ ሁለቱም ትክክለኛ አጥቂ የምትሏቸው ሰዎች የሌላቸው አይነት ቴክኒካል አጨራረስ እኮ ነው። የሚገርም አጨራረስ። ሁለተኛውማ ደብሮት ማለት ነው ጀርባውን ሰጥቶ ነው ሊያገባበት። እንችላለን፣ እንረመርምሃለን። ሁሌም እየመጣው ነግርሃለሁ። ቡካዮ ሳካ ከጉዳት ነፃ ሆኖ የአርሰናል ቋሚ አሰላለፍ ላይ ካለ ባላንዶር ላይ ጠብቀው። እደጋግመዋለሁ። ቡካዮ ሳካ ዛሬም ለክለባችን ጎል በማስቆጠር ታሪክ ሰርቷል። ለተከታታይ 4 የቻምፒዮንስ ሊግ ላይ ለክለባችን ጎል ያስቆጠረ የመጀመሪያው ተጫዋች ሆኗል። ኑሪልን። ሌላው ዛሬ በክለባችን ስም ታሪክ የሰራው ተጫዋች የ15 ዓመት ከ308 ቀን ማክስ ዶማን በቻምፒዮንስ ሊግ ታሪክ እጅግ በጣም ወጣቱ ተጫዋች በመሆን ታሪክ ሰርቷል። ገብቶ ራሱ የሚያሳየው ትንሿ ነገር እጅግ በጣም ምን ያህል አቅም እንዳለው ማሳየት ይችላል ይሄ ልጅ። ቶቶ ስፖርት ላይ ደግሞ ዲፖዚት ስታደርግ ስፒን አለለ በየቀኑ እስከ 50 ሺህ ብር የሚያሸልም እንዲሁም ደግሞ ቺከነር ወዳለ ፋሚሊ ቶቶ ስፖርትን እየተቀላቀላችሁ ዛሬ ማለት ነው መጨረሻ ሰከንድ ሲቀረው የተልከሰከሰ ኳስ ኦን ታርጌት ተባለበት። እንዴት ያንን ኳስ ኦን ታርጌት ብለው ይመዘግባሉ? አርሰናል ልክ አይደለም። ሊመረመር ይገባል፣ ሊጠና ይገባል ጋይስ። በትላልቅ ስቴጅ ላይ ራሱ እየተጫወተ ጎል አይደለም ሊሞከርበት አልቻለም። አረ እንለያለን። አሁን ጨዋታ አለ፣ ጸዴ ጨዋታ። ጀማው የአርሰናል ደጋፊ አዲስ አበባ ስታዲየም ብቻ ገብቶ አይደለም አርሰ ይችላል የሚለው ነገ ቤተ መንግስት ገብተህ ማለት አለብህ። አለቀ እኮ። ምን አይነት አለሌ ነው ድፌት ነው? እንዴት ነው የሚንቀለቅለው? ምን አይነት ክለብ ነው የምትደግፉት? ምን አይነት ዛሬ 8-1 አሸንፋችኋል። ቀረ እኮ ውጤት መጥቀስ ትተናል። ኦን ታርጌት ነው። ዛሬ 8-1 ገብቶባችኋል። እንዴት ነው የሚንቀለቀለው? ለዓለም እግር ኳስ ከሀስከፈ እያስተማረ ነው እንዴት እንደምትከላከል። እስካሁን ጎል አልገባበትም። ይችላል እላለሁ። በቃ ይችላል። አለቀ። አርሰናል ይለያል። በቃ ኮንግራ አርሲ ፋሚሊዎች ኮንግራ፣ ይመሻችሁ። ቲምበር ለዴክላን ራይስ ተሻጋሪ ኳስ ሜሪኖ ከተተው። ሶስተኛውን ጎል ሚካኤል ሜሪኖ አስቆጠረ። ዋው! በጭንቅላቱ ባናቱ የስላቪያ ፕራግን መረብ ወሰወሰው። ሚካኤል ሜሪኖ ጭንቅላቱ ይሰራል። ማይሰራ የጭንቅላት ክፍሉ የለም። በየትኛውም አካል ይገጫል፣ ያስቆጥራል። ሚካኤል ሜሪኖ የአየር ላይ ኳስ አደገኛ ነው። የአየር ላይ ኳስ ከባድ ነው። ሚካኤል ሜሪኖ ዴክላን ራይስ የላከለትን ኳስ አሁንም እንደ አባቱ ተሽከረከረ። ማዕዘን መምቻውን ዞራት። ዴክላን ራይስ ፈትፍቶ ላከለት። ሜሪኖ ባናቱ ግብ ጠባቂ ቆሰ ስህተተኛ እኮ ግብ ጠባቂ ያለ ታይሚንግ ነው የሚወጣው። ተመልከት። ዋው! ቡም! ጎል! ሚካኤል ሜሪኖ በጭንቅላቱ ወሰወሰው። በጭንቅላቱ የስላቪያ ፕራግ መረብ አራገበው። አርሰናል 3-0። ማንም አርሰናልን ማን ያቆመዋል? ማንም። ግብ ጠባቂው ማርኮቪች ለመያዝ። አረ ጋይስ ምን አይነት ዘመን ላይ ያለ ነው? አርሰናል ሳልቪያ ነው ማን የሚባለውን ክለብ ደከለው። እናቴን የምሬ ነው። ያለ ሜዳው ተጉዞ ወደ 3-0 ደከለው። እግዚአብሔርን አረ ዘንድሮ ከልባችን ምን ተነፈስበት ጊዜ አይደለም። እናቴን የምሬ ነው። እግዚአብሔር ይመስገን አንድ ኦን ታርጌት ተሞክሮበታል። የምሬን ነው። ምን አይነት አርሰናል ነው? በቤንች ሚግባ በቋሚ ሚግባ አሸንፎ ይወጣል። የምሬን ነው። አረ በመድኃኒዓለም አረ ዘንድሮ አሰቃይቶ ሊገልን ነው። እናቴን የምሬን ነው። መቼ ነው ጎል የሚገባበት? ወይ ደግሞ መቼ ነው የሚሸነፍ? 10 ምናምን ጨዋታ አድርጓል። እስካሁን አንድም ጎል አልገባው። 3 ጎል ብቻ ነው የገባው። እኔ ደከሉት በቃ። ከዚያም በኋላ መደከል የሚባል ነገር አያውቅም። ያረጋለች። አረ መጨረሻ እንደዚህ ያረጋኛል ብዬ አንድም ቀን የጠብቅ ያላቅም። እናቴን የምሬን ነው። አረ ሚካኤል አርቴታ ግን እናቴ ትሙት የምሬን ነው። አርሰናል ላለፉት 10 ምናምን ዓመት በትንሹ 10 ዓመት እንኳን ለዓለም እግር ኳስ ተመልካች
እግር ኳስን በውቡ አስደምሟል አሳይቷል ግን ዓለም ደግሞ በተቃራኒው የዋንጫ ጥማት ብላ ሰድባዋለች ሚዜ ተብሎ ተሰድቧል አሁን ግን ይሄ አርሰናል አይደለም ምናየው ሚካኤል አርቴታ የገነባው ቡድን ግን ለእግር ኳስ ተመልካች ያሰልቺ ለራሱና ለደጋፊው ግን ውብ እግር ኳስን ያሳየ አንድ ጎል ያገባል ተከላካዩ ግድግዳ ታቃለህ እንዴ ግድግዳ አንድ ጎል ያገባል ዝግት ሲፈልግ 2 ጎል ይጨማምራል እና ይሄን አርሰናል ላይ ማን ነው ጎል የሚያገባበት ነው ከኔ በስተቀር ማን ነው የሚያገባበት እኔ ብቻ ነኝ ያሸነፉት ልኮራ ገባለሁ እናቴን ኮራው ራሱ ነኝ ኮራው ነኝ ስላሸነፉት እናቴን ይምሬ ነው በዚህ እንኳን ጽናና ያራዳ ልጆች ይመቻችሁ ገነርስና ሌላ ታሪክ አርሰናል ሌላ ታሪክ ላይ ነው አርሰናል ባይዘው ሌላ ታሪክ ላይ አርሰናል አለቀ የትኞቹም ክለቦች የአየር መቃወሚያ እንደሌላቸው ማሳያ የሆነ እንቅስቃሴ ነው ያሳየ የሚገኘው እሱ ብቻ ነው ዓለም ላይ አየር መቃወሚያ ያለው ብቸኛው መከላከያ ሚኒስተር የአርሰናል የተከላካይ መስመር ብቻ ነው ሌሎቹ አየር መቃወሚያ የላቸውም አርሰናል ቢኖራቸውም ጥሶ ይገባል አርሰናሎች አሸነፉ ተሸናፊ ቡድን አሰልጣኝ ትሪፒስፎስኪ አሁን ራሳቸውም የተረሰቱ ይመስላሉ ገርማቸዋል ሚካኤል አርቴታን አድንቀዋቸው To where you go, we will always be there. Arsenal, ale, Arsenal, ale, ale, Arsenal, ale, Arsenal, ale, ale. The famous red and white follow you everywhere, no matter where you go. የአርሰናል ደጋፊዎች ግን ማለት ነው ዘንድሮ ቀብጠናል ቆይ መጀመሪያ ፎሎ ማድረግ አትርሱ እና ጎስትን ቮት ማድረግ አትርሱ ቮት ያደረጋችሁ እና ፎሎ ማድረግ ኮፒ ሊንክ እና ማድረግ አትርሱ እኔ ይሄኛው ፔናልቲ ተሰጠ ብዬ ማለት ነው ቅስሜ ተሰበረ እና ራሴን ቼክ ሳደርገው ማለት ነው እየተሸነፍን ነው ይመስለው ላይ 9ኛው ደቂቃ ላይ እየገባብን ነው የመሰለኝ ስሜቴ ማለት ነው በቃ ክሊን ሺት እንዲጠበቃለኝ ጉጉት በቃ ላለፉት 8 ጨዋታዎች ማለት ነው ምንም አይነት ጎል ሳይቆጠርብን እየሄድን ነው በጣም ጸደይ ነው ክሊን ሺቱ ማለት ነው እና ሻምፒዮንስ ሊጉን አራተኛውን ዙርም አሸንፈናል ማለት ነው ቀጣይ እንግዲህ ከባየር ሙኒክ ጋር እንገናኝ ይሆናል ጥሩ ነው ምንም ጉዳት ሳይከናወንብን ምናምን ነገር ማለቆ አሪፍ ነው አሪፍ ፐርፎርማንስ ነው እና ማክስ ዶማን መግባታቸው ምናምን ጥሩ ነው ያን ያህል ጸደይ እንትን አይደለም ኮፕን ፕሌይ ማግብተናል እሱን ይደበረኝ ላይክ እኔ ማለት ነው ከሴት ፒስ ያገባን ቢያልፍልን የሚሻለኝ ማለት ነው ሁሉንም ጫጓራቸውን እየላጠን ከሴት ፒስ ነው ከኮርና ነው ከፔናልቲ ነው ማለት ይያሉ እንዲቃጠሉ ነው የምፈልገው ግን ኮፕን ፕሌይ ማግብተናል ማለት ነው ኤኒዌይስ ይመቸን ሜሪኖ ማለት ነው ሜሪኖ አጥቂ ነው ሜሪኖ አማካይ ተጫዋች ነው ተብሎ የተሰራው ሻሻ ማለት ነው ሊጋለጥ ይገባል ሜሪኖ አጥቂ ነው በዚህ አመት 2025 ላይ ብቻ ማለት ነው 18 ጎል ለክለቡም ለብሔራዊ ቡድኑ ማስቆጥሯልና ይመቸን በቃ ፈታ ያለ እንትን ነው ፎሎ ማድረግ አይረሳ ብያችኋለሁ ይመቻችሁ እንደምታየው አብዮታዊ እርምጃው እንደቀጠለ ነው ሀቢቢ ወደ ቀድሞዋ ኮሚኒስት ሀገር ቼኮስሎቫኪያ አቅንተን ማለት ነው አሁን ያሁኗ ቼክ ሪፐብሊክ የቶማስ ሮዝስኪ ሀገር አቅንተን መለጠፍ ያለበትን ለጥፈን እኔ ምኑ ደበረ ይመስላችሁ በመጨረሻ ሰዓት ላይ አንድ ኦን ታርጌት ተሞከረብን ይሄ ጥሩ አይደለም እንደ ቲም ጥሩ አይደለም ለምንድን ነው የሚሞከርብን ሐራም አለይክ ትላለህ ማለት ነው ሚካኤል ሜሪኖ ምን ጀመርሽ ሀቢቢ ምንድነው እንደዚህ ይቻላል እንዴ ትላለህ ቪክተር ዮኬሬሽ ተጎዳባቸው ብሎ አንዳንድ የጠላት ክለብ ደጋፊዎች ደስ ይያላቸው ሌላ ጭራቅ አጥቂ ሆነ ህዝብ ትዘልቃለህ እንግዲህ ተረኛዋ ሰንደርላንድ ናት አላህ ይሆናት ምንም ይሄ ቲም መስመር ላይ ያገኘውን የትኛውን ቲም አብዮታዊ እርምጃ እየሰጠ ወደ ዋንጫ ነው የምንጓዘው ብያችሁ ነበርና እንኳን ደስ ያላችሁ ጎስትን እየመረጥን ነው ቤተሰብ
ሪከርድ ስለተሰበረ ነው የፈጠነ ይሄንን ዜና የሰራውላችሁ። ማክስ ዶመን 72ኛው ደቂቃ ላይ ተቀይሮ ገብቷል እና ይሄም በአውሮፓ ሻምፒዮንስ ሊግ ማለት ነው ወጣቱ ተጫዋች ያደርገዋል ማለት ነው። ሪከርድ ገና በ15 ዓመቱ የተጫወተ ወጣቱ ተጫዋች ያደርገዋል። በማክስ ዶመን ስም ሆኗል ማለት ነው። ይሄኛው እንትን ዛሬ ጎል ብታገባ ወር አሲስት ደግሞ ብታደርግ ያበደ ይሆንላታል። ይመቻት ቺጆቼ።